የበዓል ቀን እንኳን አደረሳችሁ ላለው ለመላው ክርስትና እምነት ተከታዮች ዛሬ ልነግራችሁ የመጣሁት ስለምወደው ከለር ነው። ሰማያዊ ባይዘይ በጣም ሚደላይን ከለር ነው ምልሽ። ገባሽ አይደለ? ሰማያዊ መልበሳው ነው ማሊያ ራሱ በጣም ከመወዳቸው ምክንያቶች ውስጥ አንዱ ሰማያዊ ስለሆነና ቀይ ስላለበት ነው። ገባሽ አይደለ? ሰማያዊ ምርጥ ከለር ነው። ቼላው ራሱ ሰማያዊ ለምን እንደሚለብስ ምናምን ነገር ተረድቻለሁ ነው ማለት። ሰማያዊ መልበስ ማታ ሹር ጉድ ማለት ምናምን ከመሸ በኋላ ማንንም ሰው መግጠም ምናምን ይመቸኛል ነው ማለት። ይመቸኛል። ገባሽ አይደለ? ዛሬ ሁለት ቪዲዮ ነው የምሰራው። ተረዳሽኝ አይደለ? አንድ በጸባይ አንድ ደግሞ በሃርድ። ይሄ በጸባይ ነው። ገባሽ አይደለ? ወንድም ጥላ እንዴ እኔ ማንቼን ምን ያህል እንደምወድ ታውቃላችሁላችሁ አይደለ? ገባ የማንቼ ወንድም ኮንሽ ደግሞ የኔ ወንድም ነሽ ማለት ነው። በተዘዋዋሪ ወንድሜ ነሽ። ገባሽ አይደለ? ቼላ ወንድም ጥላ ዛሬ እንደምታስደስችኝ እርግጠኛ ነኝ ነው የምልሽ። ዘንድሮ ባይዘይማን ለራስሽ ስትጮቺ ነው ያሉሽው እንጂ ለኔ ስትጮቺ ፐርፌክት ነሽ። ኢቲሃድ ላይ ይዘሽ የመጣሽው ነጥብ ራሱ ምናምን አይረሳም ነው የምልሽ። ኤንዞ ፈርናንዴዝ ለኔ ስለሚጮት ነው ለካስ የናቀሽ። ገባሽ? ዛሬ ለምን አታስገቢውም? ገባ? ግን ብዙ ተጫዋቾች አሉኝ ኔክስት ሰመር ትራንስፈር ዊንዶ ላይ የምገዛቸው ብዙ ተጫዋቾች ስላሉኝ ኦልሬዲ አንቺ ስኳድ ውስጥ ማን ፈጠን ብለሽ ሆነ ውጤት ይዘሽ ትመጫለሽ ነው የምልሽ። አድርጌልሽ በዓልና ወሳኝ ጨዋታ። በቅድሚያ ግን ለሁላችሁም ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላምና በጤና አደረሳችሁ ማለት ፈልጋለሁ። እንግዲህ በበዓል ቀን ይሄ መሰለ ወሳኝ ጨዋታ ተቀምጦ በዓሉን በማሊያ ነው የምናሳልፈው ማለት ነው። ምንም ማድረግ አይቻልም። ለማንኛውም በዚህ ጨዋታ ላይ 3 ቲም ነው የሚጫወተው፣ አርሰናል፣ ቼልሲ፣ ሲቲ ማለት ነው። ከኛ በላይ ደግሞ አርሰናሎች ይፈልጉታል ይሄን ጨዋታ እና ይሄም ጨዋታ በአብዛኛው የቼልሲን ደጋፊ ለሁለት የከፈለበት ጨዋታ ነው። ሲቲ ያሸንፈን ማለት የጀመሩ ብዙ የቼልሲ ደጋፊዎች እንዳሉ የትናንትናው ቪዲዮ ኮሜንት ላይ እያየው ነበረ። እውነት ለመናገር እዚህ ጋር ቅድሚያ ለቡድናችን ነው የምንሰጠው። ካሸነፈን እሰየው፣ ቻምፒየንስ ሊግ ላይ ትኩረት አድርገን ራሱ ሲቲ በራሱ እንዲወስን እንተውለታለን ማለት። ከተሸነፍንም ግን አይደብረንም ነው፣ ምክንያቱም አርሰናል እንዳይበላ ይደረጋል ማለት ነው። ግን እዚች ጋር ሲቲ ማሸነፍ አለበት ብለህ ከቡድን በፊት ሲቲን ካስቀመጥከው አንተ የቼልሲ ደጋፊ አይደለም። እውነት ለመናገር በቃ እዚች ጋር እየፈራህም ቢሆን 1% ቢሆን እድላችን ይታወቃል። ሲቲ ኤፕሪል ላይ አሪፍ ነው፣ በተለይ በጋርዲዮላ ስር። ካሸነፉን አሸነፉን አይደብረንም፣ ግን ያሸንፉን ብለን ደግሞ መቋጠር የለብንም። እዚች ጋር ቅድሚያ ለራሳችን መስጠት አለብን። ለማንኛውም መቼ መፈጠር የሌለበት ውጤት ቢኖር አቻ ነው። በቃ አቻ ከወጣን ቼልሲ 1 ነጥብ፣ ሲቲ 1 ነጥብ፣ አርሰናል 3 ነጥብ ሳይጮት 3 ነጥብ የሚወስድበት ጨዋታ ነው። ስለዚህ እኔ አቻ ሲጀመር ከድሮም አይመቸኝም። በዚህ ጨዋታ ላይ ጭራሽ አቻ መውጣት የለብንም። ይሁት ይህን ባለ ግርማ ሞገስ፣ አቤት አተያይ፣ አቤት አቋቋም፣ የኔ ቆፍጣና አንበሳው ሊቁ፣ በእውነት ሁሉ በኩልሄ የተባልከ አንተ ተመራማሪ ሰው ዛሬ ከጉድ ታወጣናለህ። ሙሉ ለንደን ካንተ ጎን ናት። ለንደን ሰማያዊ ናት የማለት ሙሉ መብት ያለህ ሰው አንተ ነህ። ዛሬ ተአምር ታሳየናለህ። ሊያም ዛሬ ተአምር ታሳየናለህ። አመታችን በአንተ እጅ ወደቀ። ምን ይደረግ? በቃ ውጣና ጋሻህን ጦርህን ይዘህ ተጋፈጥ። ዝመት ብያለሁ፣ ዝመት የኔ አባት። እኔ እኮ ሲጽፍ አጻጻፉ ራሱ ይደንቀኝ። እናሳትምልሃለን፣ የሆነ ቀን እናሳትምልሃለን። ጽሁፍህን፣ መነጽርህ ይደንቀናል። ምሁር መሆንህ ያስታውቀናል። ጠልቆ ገብቶሃል፣ እውቀት አንተ ዘልቆሃል የኔ አባት። እስኪ ዛሬ ምን እንደምታሳየን እናያለን። አታሸንፍና ግን ማታ መለስብሃለሁ። ወንድሜ ፍቅርህንማ አለሚ ተስፋህንማ በውኔ በልቢያ ኑሪ ቀረሁኝ እኔ እስከ ዛሬ። ወንድሜ ቼላይ ወንድም ጥላይ የዱንያይ የአኼራይ መቼም ይሄ ወያላ ማለት ለ3 ነጥብ ብሎ ለጥቅሙ ብሎ ወንድም ጥላ የለንደን ኩራት ሲል እንደማትታለል እርግጠኛ ነኝ። ይሄ 3 ነጥብ ቢገር የሆነ ክለብ ማለት እንደማትታለል እርግጠኛ ነኝ። ሻምፒዮንስ ሊግ ሆነ እኔ ወንድም አንተን ጥዬ እሄዳለሁ። የለንደን ኩራት አንተ ያለህ አስቶን ቪላን ይዤ እሄዳለሁ። እኔ እንደዛ አደርጋለሁ ወንድሜ። እንደዚህ ነን እኔ እናንተ። እርግጠኛውን ተማመንብኝ፣ አኩራኝ ዛሬ ወንድሜ። የዱንያ የአኼራይ የክፉ ቀን ጓዴ እተማመንብሃለሁ፣ እወድሃለሁ። እኔ የአርሰናል ደጋፊ የቀነጨረ ደጋፊ ነው ስል እኮ በምክንያት ነው። ራሳችሁ መወሰን የምትችሉትን ቀጣይ ከሲቲ ጋር በምታደርጉት ጨዋታ ሲቲ ላይ ራሳችሁ መወሰን የምትችሉትን ጨዋታ ደርቢያችሁን የምትንጠለጠሉት እኮ እኔ እኮ ግርም እኮ ነው የምትሉኝ እኮ። በዚህ ጨዋታ ቼልሲን አሳልፋችሁን የሰጣችሁ ትናንትና ተዝረክርካችሁ የጣላችሁትን ነጥብ ዛሬ ቼልሲ እንዲሰበስብላችሁ የምትጠብቁ እኮ እኔ ቅንጭር ያላችሁ ሰዎች እኮ ናችሁ እናንተ።
እንዴት ነው የምታስቡት? እኔ እኮ ግራ እኮ ነው የገባችሁኝ እኮ። አቅማችሁን ማወቃችሁ ጥሩ ነው። ሲቲን እንደማታሸንፉ ስለምታውቁ ነው ሰው ላይ የምትንጠለጠሉት። አቅማችሁን ማወቃችሁ አስደሳች ነገር ነው። ግን ተፍጨርጨር ወንድ ልጅ ነህ ገብተህ ሙት። ቼልሲም እኮ ራስ ምታት ላይ ያለ ክለብ እኮ ነው። ለራሱ ሲል ነው የሚሟሟተው፣ ለአንተ አይደለም። ግን ደግሞ ማለት ነው አዝረክረካችሁ የጣላችሁት ነጥብ ማለት ነው ቼልሲን እንዲቀጠቀጥ ነው የጋበዛችሁበት። ምን እንደሚከሰት እኔ አላቅም። ግን አትንቦቅቦቁ። ብዙ ሰዎች ዛሬ ማን ሲቲ ያሸንፋል ብለው ነው የሚጠብቁት። አሁን ልክ ናቸው እንዴ? እና ቼልሲ ያሸንፋል ብለው ይጠብቁ እንዴ? ምን ሆነ አልባል። ከዛ በፊት ግን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት ነው። ዛሬ በዓል ነው፣ በቃ በዓል ነው እና ቢተላለፍልን ሌላ ነገ ምናምን ይሁንልን። እስኪ ዛሬ በሰላም ነው፣ በሰላም ምን ትላንት ሊቢያ ያሸንፏል፣ በዛ ላይ አርሰናል ደግሞ ተሸንፏል። ሲቲ አስበው በዚህ ሰዓት ማለት ነው ሲቲን ከመቅጠም ከቀሪዎቹ 19 ኢቭን አርሰናልን መቅጠሙ ላይ ይሻላል። ቀሪ 19 ሁሉንም መቅጠም ይሻላል። ገባ አይደለ? ሲቲ የትላንት ውጤት አይቶ ዛሬ የብሬ ነው ያላይ እንዴ አላይ እስከ ረፍታ ያለው ከዛ ውጤቱ ካማረው ያበረን ካልሆነ ግን አብድ ነኝ እንዴ አላይ እና ያስፈልገናል። ትላንት ሊቪያ ያሸንፏል፣ ያስፈልገናል። ገባ ዛሬ ከተሸነፈን እና አምስት ቦታ ስፖርቱ 5 ሆኖ እኛ የቻምፒየንስ ሊግ ቦታውን ጋጣል ዝገት አይመጣውም ነው ማለት ጭራሽ ነው የማይመጣው። እና ግን ውጤት ገብት ካልከኝ 3-1 ሲቲ ያሸንፋል። እንደዛ ነው ይመስልኝ። በጣም ፌር ሲሆን ማለት ነው በጣም ፌር ሲሆን 3-1 ሲቲ ያሸንፋል። ይሄ ሙሉ ራሱ ባይ አይመስልኝም። ጎረቤቴን ልለምን እንጂ የኛዎቹ እንደሆነ ሊሆን አይደለም። ቼልዬ በእንደው አፈር ስበላ ጥንባታም ሽጠ አንድም አንተነ እንደዚህ ለመንኩታኩታችን ዋነኛው እንደማዱካ አይነት ቀጫማም ከፓክ የሆነ እንትን እየተፈራረቁ እኮ ጨረሱ። እቺን ውለታ ዋልልኝ። የሆነ ጊዜም አንደኛ የወጣ ነው ሊቨርፑል እየመራ ቼሎ አንተነ ያስቀመጥከኝ። አሁንም እባክህ እቺን ብቻ ቀጣይ ዓመት አንድ ኮልኮሌ አይቀርም አጥቤ ወስድልሃል። በእናት ቼሎ እንደው አፈር ሲሆን በቃ ለዛሬ ከዚህ በኋላ በቃ እኔ እንጃ እኔ አልነቁርህም ቶኒ አልጎዳህም። ነቁርኩ ግን ኮተትህን ሰብስቤ ይዝልሃል። እባክህ እጅ ያለበት አሁን እንደዚህ ለመንኩታኮቴ በፈጠረ ዛሬ ቼልሲ ማን ሲቲን ወዶ ሳይሆን በግዱ ያሸንፋል። ይሄን ቪዲዮ የምሰራው አርሰናል ዋንጫ ይብላ እንጂ እኔ ቻምፒየንስ ሊግ ባልገባ ምናምን ሚል አሽቃባጭ ሰማያዊ ለባሽ ወያላን ይመለከታል። በግድ ነው የምታሸንፈው። ያለበለዛ አርሰናል አንተ ተሸንፈህ ቻምፒየንስ ሊግ ወተህም አርሰናል ዘንድሮ ዋንጫውን ይበላል። ስለዛ ምንም አላገኘህም፣ ከሰርክ። ከባድ ኪሳራ ነው አንደኛ። ሁለተኛና ዋነኛው ነገር ደግሞ ዘንድሮ የሁላ ገንዘብ ከስረህ ቻምፒየንስ ሊግ ካልገባ ደግመህ ቻምፒየንስ ሊግ እንደማትገባ አረጋግጥልሃለሁ ነው። በእነዚህ ባለቤቶች ሌላ 42 ተጫዋች እንደሚያስፈልግ ያስታውቃል። ከየት አባታቸው ነው ከኪሳቸው ያወጡልህ? ገባለ በቃ ትርፋማነትህ አበቃለት። ትርፋማ አይደለም። ትርፋማ ማይሆን ክለብ ደግሞ ግዴታ ወጪውን ለመቆጠብ ይገደዳል ማለት ተረዳኝ። ስለዛ ዘንድሮ ቻምፒየንስ ሊግ ገብተህ የቻምፒየንስ ሊግ ገንዘብ ማግኘት ካልቻልክ ደግመህ ቻምፒየንስ ሊግ አትገባም፣ ወደ ሚድ ቴብልነት ትመለሳለህ። ለኔ ስትል አይደለም የምትፋለመው፣ ለራስ ስትል ነው። ገባህ አይደል? ወይ ሰው ሆነ ትራመዳለህ ወይ ሞተ ትቀራለህ። ወንድም ጥላ ወደድክም ጠላህም በግድ ውጤት ይዘህ ትመጣለህ ብያለሁ። ፈላው የዛሬውን ጨዋታ ማሸነፍ አለበት፣ ግዴታ ነው። ወያላው እያቀረበልን ያለው ብላ ብሏል። ብላ ከፍቶልሃል ዘንድሮ። የምሬ ነው ብለህ እንዳንተ አፒታይት የሰጡ የለም። ብላ ያው ወያላው ታውቃለህ፣ አጃቢ ነው፣ እያጀበን ያለው። ብላ ቼላው ልቀቅ፣ ለእግር ኳስ ስትል ልቀቅ። የነገን ጨዋታ የሌሎቹን እንቋጠርልሃለን፣ የነገ ላይ ግን ልቀቅልን። ለፈላው ያስፈልገናል አባቴ። ፈለው ነገ በቃ ግድ ነው አባቴ። እግር ኳስን አድንልን፣ ከጦርነት ገላግለን። የምሬ ነው ግን የምላችሁ ሲቲ ዘንድሮ በአርሰናል ታግዞ እንግዲህ በአርሰናል ተሞሽሮ በአርሰናል ታጅቦ 3 ዋንጫ ሊበላ ነው። ጭራሽ 3 ዋንጫ ሊበላ ነው። አስባችሁታል? የሞቶ ማንቸስተር ሲቲ ፕሪሚየር ሊግ፣ ኤፍ ኤ ካፕ እና ካራባኦ ካፕ ሊበላ ነው።
ማንቸስተር ሲቲዎች ዛሬ ቼልሲን አሸንፈው ቀጣዮቹ ቀሪ ሙሉ ጨዋታዎች ማሸነፍ የሚችሉ ከሆነ በጎል ልዩነት የሊጉ ሻምፒዮን የመሆን እድል እንዳላቸው ምን ያህሎቻችሁ ታውቃላችሁ? ዛሬ አመሻሽ አይኖች ሁሉ ወደ ለንደን ምድር ያማትራሉ። ዛሬ ምሽት ለአርሰናል ደጋፊዎች እጅግ ወሳኝና የሲቲ ነጥብ መጣል በጉጉት የሚጠባበቁበት ወሳኝ ቀን ነች። ዛሬ ምሽት 12 ሰዓት ተኩል ሲል በለንደን በስታንፎርድ ብሪጅ ምድር ማንቸስተር ሲቲ ወደ ዋንጫው ለመቃረብ ቼልሲ ደግሞ ወደ ቶፕ 4 ለመግባት የሞት ሽረት ትግል ያደርጋሉ። ጨዋታው ማን ያሸንፋል? እስኪ ግምታችሁን አስቀምጡ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግም ቤተሰብ መሆናችሁ አዘንጉም። የዛሬው ተጠባቂ ጨዋታ ብዙ ነገር ይለያል። ዛሬ ወሳኝ ጨዋታ ነው የምንመለከተው። በስታንፎርድ ብሪጅ የሚደረገው ቼልሲ ከማንቸስተር ሲቲ የሚያደርጉት ጨዋታ እጅግ ተጠባቂ ነው። ምክንያቱም አርሰናል ለማንቸስተር ሲቲ እድል ሰጥቶታል። ቼልሲ ደግሞ ያለ ኤንዞ ፈርናንዴዝ እንግዲህ ሻምፒዮንስ ሊጉን ለመቀላቀል ወይም ደግሞ ሻምፒዮንስ ሊጉን ለመሳተፍ የሚያደርገው ወሳኝ ጨዋታ ነው የሚሆነው። በባለፈው ጃንዋሪ 4 ላይ ባደረጉት ጨዋታቸው በኢቲሃድ ስታዲየም ላይ ማለት ነው 1-1 በሆነ ውጤት ነበር የተለያዩት። ይገርማቸዋል። የዛኔ ግቡን ያስቆጠረው ኤንዞ ፈርናንዴዝ ነበር የቼልሲን። ከዛ ደግሞ የሲቲን ሬንደርስ ነበረ ግቡን ያስቆጠረው። ታዲያ ዛሬ ደግሞ ፔፕ ጋርዲዮላ ምን አሉ መሰላችሁ? ዛሬ ላይ ቼልሲን የማናሸንፍ ከሆነ ማለት ነው አሰልጣኝ ፔፕ ጋርዲዮላ እንዳሉት ከሆነ ቀጣይ ከአርሰናል ጋር የምናደርገው ጨዋታ ከባድ ይሆንብናል። ስለዚህ ማሸነፍ አለብን ብለው ካሁኑ የተናገሩት ነገር አለ። ያው በሲቲ በኩል የምታውቁት ጨዋታ እንዳለ ሆኖ ማለትም ፓሶቹ ፐርፌክሽን ያላቸው ናቸውና እነዚህ አይነት ፓሶችን ሲጠቀም ፕላስ ደግሞ ኳስን ሲቆጣጠር ከዛ ደግሞ ምን አይነት ውጤት ያስመለክተናል በስታንፎርድ ብሪጅ የሚለውን ደግሞ እናንተ ሐሳብ አስተያየታችሁን ታስቀምጣላችሁ። ቼልሲ ያው በተከላካይ ስፍሩ ላይ ትንሽ ችግር አለ። እንደዛም ሆኖ ግን ካውንተር አታክ ሲጠቀሙ ሲጫወቱ በብዙ ጊዜ ተመልክተናቸዋል። ስለዚህ የዛሬ ወሳኝ ጨዋታ ብዙ የውጤት ለውጥ ስለሚያመጣ የእናንተን ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። እና ደግሞ ከእናንተ የሚጠበቀው ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። አመሰግናለሁ። እስከ ዛሬ ድረስ በደንብ ቋጥረንልሃል። አደገኛ ሁኔታ ቋጥረንልሃል። ማንቸስተር ሲቲ ደርቢው ቋጠረ እንደዚህ ወያላ ምናምን ማንቸስተር ዩናይትድን የሚያክል ቡድን የምንደግፍ ሰዎች እንደዚህ ተብለንልሃል ማለት ነው። ከዚህ በኋላ ግን እያንዳንዱን ጨዋታ እያንዳንዱን የግልህን ጨዋታ አሸነፈ። ጋርዲዮላ ይሄን ማድረግ ይችላል። በነገራችን ላይ ስላችሁ የነበረው ይሄን ነው። ይሄን ዋንጫ ማንቸስተር ሲቲ ይብለውና ብዙ ምን መዘው ፋይል አለ በግላችን ማለት ነው። ማንቸስተር ሲቲ ቸልሲን ዛሬ በደንብ እንዲያሸንፍ እንቋጥራለን። ኔክስት ጌሞቹንም የግሉን የራሱን እያሸነፈ የሚሄድ ከሆነ ዋንጫውን ይበለዋል። 9 ነጥብ ምናምን እናንተ እንደምትሉት እሱ ማጥበብ ያለበት ራሱ ነው እንጂ እናንተ እንድጥሉለት አይፈልግም። ከዚህ በኋላ ራሱን አርሰናልን ቀጥቅጦ የቀሩትን 2 ጨዋታዎች ሲያሸንፍ ቻው ቸልሲ፣ ቻው ቸልሲ ማለት ነው። ድል ለማንቸስተር ሲቲ ይመቻችሁ። እሺ አንዴ እቺ ቆንጆ ፍሪክ የምትለውን ሰምተን እንመለስ። ዘወትር ከኔ ማጠፋው መከታ ክብሬ ሆንከው ወንድሜ የኔ ትዝታ የዛሬን ጨዋታ አሸንፍ እባክህ ተባበረኝ። እሺ ችግር የለውም። እኛ የለንደን ክለቦች ምንም እርስ በርስ ባንዋደድ ብንደባደብም ለሌሎች ቲሞች ግን እጅ አንሰጥም። ወንድማማችነታችን ይቀጥላል እና አታስቢ ለዚች ፎቃቃቲም ማለት ነው የመጀመሪያው ዙር ላይ ያደረግናቸውን ታውቂያለሽ። አለንልሽ፣ ከጎንሽ ነን፣ ችግር የለውም። ፊክስ ይደረጋል። ዋንጫ ትበያለሽ። ግን እኮ አልወድሽም፣ ግን ትበያለሽ በቃ። ማንቸስተር ሲቲ እንግዲህ ነገ እንደሚታወቅ ቀለል ያለች ልምምድ አለብን። ስታንፎርድ ብሪጅ ሄደን የምናረጋት ቀለል ያለች ጨዋታ አለች። ከዛ ጨዋታ በፊት ግን ማንቸስተር ሲቲ ቤት ያው ብዙ አዳዲስ ዜናዎች ይወጣሉ። ሁሉንም ጠቅጠቅ ማድረግላችሁ ነው፣ ተከታተሉ። በሩበን ዲያዝ ነው የምንጀምረው። ሩበን ዲያዝ እንደሚታወቀው እንግዲህ ለቼልሲ የሚደረገው ጨዋታ እንደማይደርስ ፔፕ ጋርዲዮላ አሳውቆናል። ዓርብ ዕለት እንግዲህ ሌላም ደግሞ የጨመራቸው እንግዲህ ጆን ስቶንስ ያው ለዚህ ጨዋታ እንደማይደርስና ግን ቀለል ያለች ትሬኒንግ እንግዲህ ዓርብ ዕለት እንደሰራ ነው የተነገረው። ከዛ ውጭ ደግሞ ያው ማቴዮ ኮቫቺች ሂዝ ፋይን ስኳድ ውስጥ እንግዲህ እንደሚካተትም ተናግሯል። ከዛ ደግሞ አልፎ ደግሞ የቀረው ጨዋታ የነበረው የጆስኮ ቫርዲዮል ነገር ነው። ቀስ በቀስ የተሻሻለ ነው፣ ግን ስቲል የሱ ራቅ ያለ ነው። አሁን በቅርብ ጊዜ አጠብቁ ሲሉም ፕሬስ ኮንፈረንስ ላይ ከተናገራቸው ያው ወጣ ያሉ ነገሮች ስንመለከት እንግዲህ ይችኛ ትንሽ ታስቅ ነበረ። አምሶ ግራምፒ ከበርናርዶ ሲል ገልጿል። ምን ያለው እሱ ቤዚክሊ ያው በርናርዶ ከአንድ ወር በፊት እንግዲህ ከበርናርዶ ጋር አውርቼው እንደሚለቅ ቀድሞ የሚነግረኝ ለእኔ ነው ብሎ ተነጋግረው ነበር እና አልነገረኝም እና ደግሞ ቀጥታ ወደ ሚዲያው አውጥቶት ከዛ መስማቴ ደብሮኛል። ግን ያ ኢትስ ፋይን በርናርዶ ምርጥ ሳይኒንግ ነው ለዚህ ክለብ። ዋን ኦፍ ዘ ቤስት ፕሌየርስ ኤቨር እዚህ ሜዳ ላይ ካየናቸው የተረጋገጠ ነገር ነው። በርናርዶ ቴክኒካሊ ጊፍትድ ከሆኑም ሰዎች እኔ ካየኋቸውም ትልቁ ነው ሲል መግለጹን እንግዲህ ብዙ ፕሬዞች ለቀውበታል። ብቻ ያ በርናርዶ እንግዲህ በሲዝኑ መሸኛ ላይ አሪፍ የሆነ ለስቶንስ እና ለበርናርዶ ሲጀመር የተዘጋጀ ነው ተብሏልም። ያ አሪፍ ሽኝት በአስተን ቪላ ጨዋታ ላይ ወይ ደግሞ ኤፍኤ ካፕ ፋይናል የምንደርስ ከሆነ እዛ ላይ ሽኝት እንደሚደረግላቸው በከባዱ ተነግሯል። እንግዲህ ያ እስቲ ምና ይሆናል።
በሌላ ዜናችን ደግሞ ኤሊት አንደርሰን እንደሚታወቀው ማንቸስተር ሲቲ ቤት እንግዲህ ያው ለማስፈረም እንግዲህ በተደጋጋሚ እየሞከሩ እንደሆነ የተናገረው ማንቸስተር ሲቲ ደግሞ ሬሱንም ሊድ እያደረገ እንደሆነ ፋብሪዚዮ ሮማኖ በተደጋጋሚ ገልጾልናል። አሁን እንግዲህ ነገሩ ያለው ከፕሌየር ካምፑ ጋር ያው ኤጀንቶቹ ጋር ምናምን የተነጋገረ ነው። ብዙ ግን ፋይናል ዲሲሽን የተባለ ነገር አልመጡም። ከክለቡ ጋር ግን ኖቲንጋም ፎረስትን በማክበር ታስቦ ያው ብዙ ነገር ንግግሮችን መፍጠር አይፈልጉም ሲዝኑ እስኪያልቅ ድረስ ማለት ነው። ግን አሁን በቨርባል አግሪመንት በሚባል ነገር አላ ከፓርቲው ጋር ያው ኦብቪየስሊ ከፕሌየር ካምፑ ጋር እየተነጋገረ እንደሆነ ማንቸስተር ሲቲ እና ሊድ እያደረገ እንደሆነ ተነግሯል። ስንቀጥል ደግሞ ማንቸስተር ሲቲ ቤት እንግዲህ መሀል ሜዳው በጣም ብዙ ተጫዋቾች እየለቀቁበት እንደሆነ ይታወቃል። ማቴዮ ኮቫችም ካልቪን ፊሊፕስም ያው ኦልሞስት ከክለብ ውጭ ይበሏቸው። ማቴዮ ኮቫች አሁን ስቲል ሲቲ ቤት ያለው በሚያስቅ ሁኔታ አንዳንድ ሰው ይህንን የማያውቅም የለቀቀ የሚመስለው ሰው አለ። ስቲል ሲቲ ቤት አለ፣ ያው ያገገመ ነው። እዚህ ጋር ተሻሽሎ የሚመጣ ከሆነ ምናልባት ሞርተን ዩላንድ ሊተውት ይችላሉ። ነገር ግን እድሜውም እንደሚሄዱ እንግዲህ ማቴዮ ኮቫችንም ለቀው ካልቪን ፊሊፕስም ሼፊልድ መቆየት ይፈልጋል። ሁለቱንም አላቀው እንግዲህ እዛች ቦታ ላይ ደግሞ አንድ በደንብ የሚተካ ሚድፊልደር ይፈልጋሉ። ተቀያሪም ሆኖ መጫወት በቋሚነትም መጫወት የሚችል ማለት ነው። ሞርተን ዩላንድ ደግሞ እሱን ፊት ያደርጋል ብዬ አስባለሁ። ዴንማርካዊ የመሃል ሜዳ ተጫዋች 6 ቁጥርም 8 ቁጥርም መጫወት ይችላል። ማንቸስተር ሲቲ እዚህ ላይ እንግዲህ እይታቸው ማስቀመጣቸው መጥፎ ነው ብዬ አላስብም። ስንቀጥል ደግሞ ይህ ልጅ ደግሞ እንደምታውቁት ከቼልሲ ያመጣ ነው። ያው ኤክስፔሪንስ ጆ ነው፣ በረኛ ነው። ከስታፍ ዙሪያም እንግዲህ ይሰራል። ኤክስፔሪንስም አለው ተብሎ ስለሚታሰብ የ1 ዓመት ኮንትራት ማራዘሚያ ተሰጥቶታል። ጎቪያናም እዚህ ጋር እንደምትመለከቱት ደስተኛ ሆነው ሲያራዝሙለት እንመለከታለን። 4ኛ በረኛችን ነው። ቤዚክሊ ሲያስፈልግ ምናልባት ድንገትም ሊመጣ ይችላል ለመጫወትም ካስፈለገ። ነገር ግን ላይክ እንደ ስኮት ካርሰን እንደ ስታፍ አላ ሲጫወት ብዙ ጊዜ አታዩትም። ግን በመሀል ጎልኪፐሮቹን ሬዲ በማድረግ ዙሪያ አንዳንድ ነገር በማጥናት ዙሪያ ብቻ ያግዛቸዋል። በአጠቃላይ እሱም ደሞዙን ያገኛል። ኢትስ ዊን ዊን ሲቹዌሽን ብቻ። ስንቀጥል ደግሞ ነገውን የቼልሲ እና የማንቸስተር ሲቲን ጨዋታ ክሪስ ካቫኛ እንግዲህ እየመራ እንደሚቀጥል ተናግሯል። ትንሽ ኦፕቲሚስቲክ ነኝ እዚህ ላይ ግን ብዙ የሚወራ ነገር የለውም። እስቲ የሚያደርገውን እናያለን አይገስ። ዜናውን ደግሞ ጠቅለል ሳደርግላችሁ ጄምስ ትራፈርድ ስቲል አሁን ባለው ሰዓት እንግዲህ ማንቸስተር ሲቲን ሰመር ላይ እንደሚለቅ ነው የሚታወቀው። የተቀየረ ነገር የለም ሲሉ ተናግረዋል። ግን እስቲ ሲዝኑ ሲያልቅ ሌላ ነገር ሊፈጠር ይችላል ወይ? አዎ ሊፈጠር ይችላል። ግን አሁን በዚህ ሰዓት ባለንበት እንግዲህ ኤፕሪል 11 12 ነው አሁን ቤዚክሊ እና በዚህ ሰዓት አሁን የምናወራው እና ግልጽ የሆነ ነገር የሚታወቀው ጄምስ ትራፈርድ ሰመር ላይ ማንቸስተር ሲቲን እንደሚለቅ ነው ሲሉ ገልጸዋል። ያሉን ዜናዎች እንግዲህ ይመስሉ ነበር። እንደዚህ የተለመደው ማንቸስተር ሲቲ ዜናዎችም እንደዚህ በዲቴይል ድም ነካ ጠቅ ባለ መልኩ እንዳያመልጣችሁ ፕለስ መጫ እንዳይረሳ። ሀሳባችሁ ኮመንት ላይ አስቀምጡልኝ። ማስተካከለው ነገር ካለ ነገሩኝ። ኮፒ ማድረግ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ ሲቲዝንስ።